قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الملك ولها أيضا أسماء أخرى. في مئراف سورة الملك تبلا تترالت، وكذلك للوجم سموت اللوات تسمى المانعة والمنجية، وكذلك بسورة تبارك الذي بيده الملك بالتلاعي أحاديث عندما وهي مكية كلها، حتى قال آيات مكة يوردون أجو يا وجه المعراف بالتملكة كنبياتنا عليه الصلاة والسلام عندنا أحاديث ثابت ونمتوال. يقول عليه الصلاة والسلام: إن سورة من القرآن 30 آية شفعت للرجل حتى دخل الجنة تبارك الذي بيده الملك. عندي قرآن يمتقني مئراف قالوا 30 أنقصوش يالاتنا እሷን ለሚያነባት ሰው አማልዳ አሸማግላ በሷ ምክንያት ጀነት ገባሉ። ይቺ ደግሞ ምዕራፍ تبارك الذي بيده الملك ናት ብለው ተናግረዋል። وكذلك عن ابن مسعود رضي الله عنه قال: من قرأ تبارك الذي بيده الملك كل ليلة منعه الله بها من عذاب القبر. بيلليت سورة تبارك الذي بيده الملك يقرأ سو الله بሷ ምክንያት ከቀብር ፈተናና ከቀብር ቅጣት ይጠብቀዋል ይከለክለዋል ብሏል። والحديث له حكم الرفع ወደ ነብያችን አለይሂ ሰላቱ ወሰለም የረፍዕ حكم ያለው ነው። ዑለማዎች تصحيحا وتحسينا እንደገለጹት ማለት ነው። ስለዚህ እቺ ምዕራፍ በየሌሊቱ ለሚቀራት ሰው ለሚሐፍዛት ሰው يوم القيامة ታማልድለታለች፣ ትከራከርለታለች። وكذلك ከቀብር ቅጣት እንዲጠበቅ ታደርገዋለች። لذلك በአንዳንድ ሪዋያዎች እንደመጣው ነብያችን አለይሂ ሰላቱ ወሰለም ምን ብለዋል ይላሉ? ከኡመቶቼ እያንዳንዱ ሰው ቀልብ ውስጥ እቺ ምዕራፍ ብትገኝ እመኛለሁ ይላሉ። ሁሉም ሙስሊም ሊሸመድዳት አብዝቶ ሊቀራት وكذلك በውስጧ ያሉ መዓኒዎችን ሊያስተነትን ይገባል። بسم الله الرحمن الرحيم. تبارك الذي بيده الملك يا بجو نفسنا يهونو شروتاو بزا تبارك يميلو قالوا بركة كميلو يتوسلنو على وزن تفاعل. معناه من دنو كثرة الخير وثبوته يملكام نجر مبزاتنا متناتنا بركة الناقة كتبالة ويم دقم بركة كذا وكذا እንስሳ በሚንበረከክበት ጊዜ ያለበትን ቦታ እንደሚይዘውና በዚያ እንደሚጸናው ሁሉ በረካ አንድ معنى كثرة الخير والنماء والزيادة መልካም ነገር መጨመሩን መፋፋቱንና መብዛቱን ያመለክታል። وكذلك ያ ኸይር ነገር የሚጸናና የማይወገድ መሆኑን ያመለክታል። ስለዚህ ንግስና ሁሉ በእጁ የሆነው አላህ ተባረከ ወተዓላ ችሮታው ሰፋ፣ መልካም ነገሩ በዛ ጸና ማለት ነው። ከአንዳንድ ዑለማዎች ደግሞ እንደተያዘው እነ ኢብኑ ጀሪር ረሕመቱላሂ ዐለይሂ እንደመረጡት ተባረከ ቢመዕና ዐظመ ወተዓላ ወተቀደስ። ያው
አስሉ ሉገተን ተባረከ ማለት እንዳሳለፍነው ከሱረ ኸይሩሁ ወሰበት ማለት ነው። መልካም ነገሩ በዛ ጸና ነው። ነገር ግን ዑለማዎች እንደሚሉት ያ ኸይሩ መብዛቱ ስጦታው መስፋቱ አላህ ተባረከ ወተዓላ ታላቅ እንደሆነ የተቀደሰ በመጥፎ ባህሪያቶች ሊገለጽ እንደማይገባው የሚያመላክት ነው። ተባረከ الذي بيده الملك ያ ንግስና በእጁ የሆነው ችሮታው በዛ ጸና بيده الملك አይ له ملك كل شيء የሁሉም ነገር ንግስና የአላህ ተባረከ ወተዓላ ነው፣ በቁጥጥሩ ስር ነው። قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير እንዳለ የሰማይም የምድርም በመካከላቸው ያለው ነገር ሁሉ የዱንያም የአኺራውን ንግስና የሱ ነው። የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል። ለፈለገው ንግስና ይሰጣል፣ ከፈለገው ላይ ደግሞ ንግስናን ይነጥቃል። وهو على كل شيء قدير እሱም በነገር ሁሉ ላይ ቻይ ነው። لا يعجزه شيء في الأرض ولا في السماء በሰማይም በምድርም አንድም የሚያቅተው ነገር የለም። إنما أمره إذا أراد شيئا أن يقول له كن فيكون ሁሉም ነገር አይካተውም፣ የፈለገውን ሁሉ ፈጻሚ ነው። الذي خلق الموت والحياة يا ሞትንና ህይወትን የፈጠረ ليبلوكم لموكراችሁ أيكم أحسن عملا የትኛችሁ ይበልጥ ስራው ያማረ መሆኑን وهو العزيز الغفور እሱም አሸናፊው መሐሪው ነው። አይ አላህ ተባረከ ወተዓላ ሞትና ህይወትን ያስገኘው በፍጥረቶቹ መካከል የወሰነው ለምንድን ነው? ሊፈትናችሁና ሊሞክራችሁ ነው። ከእናንተ መካከል እሱን የሚፈራው በብቸኝነት የሚያመልከው ያዘዘውን ትእዛዝ የሚታዘዘው የትኛው ነው፣ በተቃራኒው ደግሞ የሚሆነው የትኛው ነው የሚለውን ለመለየት ነው። الموت هو انقطاع اتصال الروح بالبدن روح ከሰውነት ጋር ከአካል ጋር ያላት ግንኙነት መቋረጡ ነው ሞት የሚባለው። ህይወት የሚባለው ደግሞ በተቃራኒ ሩህ ከሰውነት አካል ጋር መቆራኘቷና አብሯ መሆኗ ነው። ያው ከነቢያችን አለይሂ ሰላቱ ወሰላም في حديث أبي سعيد رضي الله عنه عند البخاري እንደመጣው يوم القيامة በሚሆንበት ጊዜ ሞትን አላህ ተባረከ ወተዓላ ከሀይአቲ ከብሽን አምለህ ነጭ የሆነ በግ አስመስሎ ያመጣዋል። ከዚያ በኋላ የጀነት ሰዎችም የጀሃነም ሰዎችም ይጠራሉ። ይሄንን ታውቁታላችሁ ይባላሉ። ነዓም ወቀድ ረአውሁ በሚሞቱበት ጊዜ አይተውት ነበርና ያውቁታል። ከዚያ በመካከላቸው ይታረዳል። የጀነት ሰዎችም ዘላለም ትቆያላችሁ ሞት የለም፣ የጀሃነም ሰዎችም ዘላለም ትቆያላችሁ ሞት የለም ይባላል። ያንን ይዘው ከኢብኑ ዐባስ ረዲየላሁ ዐንሁ እንደተያዘው ሞትም ህይወትም አካል ያላቸው ነገራቶች እንደሆኑ ተናግሯል። አይ አላህ ተባረከ ወተዓላ ሞትን في هيئة كبش الأملح አይነጭ የሆነ በግ አስመስሎ ፈጥሮታል። ሐያትን ደግሞ ልክ ዥንጉርጉር የሆነች አይነጭ ነጭና ጥቁር ቀለም ያላት ፈረስ ወይም በቅሎ የምትመስል ሀይአ ተሰጥቶታል የሚል አንዳንድ ሪዋያ አለ። ወላኪን الحقيقة እንዲህ አይነቱን ጉዳይ ከአላህ ተባረከ ወተዓላ ውጭ የሚያውቅ የለም። ሳቢት የሆነ ነፍስ እስካልመጣ ድረስ ማለት ነው። አላህ በእናንተ መካከል ሞት እንዲኖር ህይወት እንዲኖር ያደረገው ለምንድን ነው? ليبلوكم أيكم أحسن عملا ከእናንተ መካከል የትኛችሁ ስራው ይበልጥ ያማረ መሆኑን ለመሞከር ነው። ለም يقل أيكم أكثر عملا ስራው የበዛው ከእናንተ መካከል ማን ነው አላለም። በል ያማረው ነው። ምክንያቱም አላህ ተባረከ ወተዓላ ዘንድ የሚፈለገው የሥራ መብዛት አይደለም፣ በል መስፈርቱን አሟልቶ ተስተካክሎ አምሮ መምጣቱ ነው። لذلك አንዳንድ ዑለማዎች ከአልፉضይል ኢብኑ ዒያድ ረሕመቱላሂ ዐለይሂ ወገይሪሂ ሚነ ሰለፍ
من يلالو أحسن الأعمال ما كان أصوبه يا مار سرا مالت تككلنيا سرا مالت ነው تككلنيا سرا مالت ደግሞ ለአላህ ተባረከ ወተዓላ ብቻ ጥርት ተደርጎ የተፈጸመ የነብያችን አለይሂ ሰላቱ ወሰላም ሱና በተከተልንበት መልኩ ማለት ነው ስለዚህ አንድ ስራ ያማረ ነው ትክክለኛ ነው የሚባለው ሁለት መስፈርቶችን ሲያሟላ ነው ከነዚህ ሁለት መስፈርቶች መካከል አንዱ እንኳን የሚጎድል ከሆነ ያ ስራ ተቀባይነት አይኖረውም ምንም ቢበዛ የመጀመሪያው ኢኽላስ ነው አይ ስራውን ለአላህ ተባረከ ወተዓላ ጥርት አድርጎ መፈጸም ማለት ነው አንድ ስራ ከአላህ ውጭ ያለ ነገር ከተፈለገበት ያ ስራ ተመላሽ ነው በል ያን ስራ የሚሰራውን ሰው ዱንያውንም አኺራውንም የሚያበላሽበት ነው የሚሆን አላህ በቁርአን ለነብያችን አለይሂ ሰላቱ ወሰላም እንዳላቸው ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين كأنتم ودانتم كأنتم بفيتم ودنبروا نبياتك لا يبرقت ملكتنا أوردنال يا ملكت من دنو بالتاقارا سرا كله يبلاشبها ككساري وجم تهون الله ይሄ ነብያችን አለይሂ ሰላቱ ወሰላም ነው የሚባል እንደሳቸው ስራው የበዛ ያማረ የተስተካከለ ሰው የለም ከመብዛቱ ከማማሩ ከሁሉም የበለጠ ከመሆኑ ጋር አንዲት እንኳን ጊዜ ከኔ ጋር ብታጋራብኝ ይላቸዋል ስራህን ሁሉ አበላሻለሁ ከከሳሪዎችም አደርጋለሁ እሳቸው እንዲህ ከሆኑ ሌሎች ህዝቦች በዚህ ጉዳይ ላይ በጣም ጥንቃቄ ልናደርግ ይገባናል ማለት ነው ስለዚህ ስራችን ሁሉ የአላህ ተባረከ ወተዓላ ፊት የተፈለገበት መሆን አለበት ሁለተኛው መስፈርት ደግሞ ሙታባዓቱሁ አለይሂ ሰላቱ ወሰላም ነብያችን አለይሂ ሰላቱ ወሰላም መከተል ነው እሳቸው በሰሩበት መንገድ ያንን ስራ መስራት ነው አንድ ሙስሊም ለምሳሌ የዙሁር ሶላትን ለመስገድ መጣና የሚሰግደው ለአላህ ብቻ ነው ግን መጥቶ ያንን ሶላት 5 ረካዓ ቢሰግደው ተቀባይነት አይኖርም ለምን ምክንያቱም ነብያችን አለይሂ ሰላቱ ወሰላም የዙሁርን ሶላት እንድንሰግድ ያዘዙንና ያስተማሩን 4 ረካዓ ስለሆነ ማለት لذلك بحديث من نبياتنا عليه الصلاة والسلام من عمل عملا ليس عليه أمرنا فهو رد وفي رواية من أحدث في أمرنا هذا ما ليس منه فهو رد بزي بنقراتشن بديناتشن بسلمنا لا يكسو يالهون النقر يجمر سوال فهو رد أي مردود عليه عمله سراو بس لا يمل سبتا عندهم وانجلن هناك كسار ويقبل ما ننياهم عبادات فصم سراوچن سنسرا كشرك تطنققن لله تبارك وتعالى بتوحيدنا باخلاص مهون አለበት كبدعه ركن የነብያችንን አለይሂ ሰላቱ ወሰላም ሱና የተከተልንበት በሆነ መልኩ ሊሆን ይገባል ይህ ነው ስራው ያማረና የተስተካከለ የሚያሰኘው ማለት ነው الذي خلق الموت والحياه يا موتنا ህይወትን የፈጠረ ليبلوكم أيكم أحسن عملا يتنياችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሊፈትናችሁ وهو العزيز الغفور الصم الشنافي مهرينو العزيز أي الذي لا يغالب ولا يعجزه شيء الغفور الذي وسعت مغفرته ورحمته كل شيء ما نم يما يقتو ما نم የማያታግለው በሁሉም ነገር ላይ የበላይና አሸናፊ ሆነ ምህረቱ የሰፋ ባሮቹን ባጠፉ ቁጥር ወደሱ እስከተመለሱና ምህረቱን እስከለመኑ ድረስ የሚመራቸው ነው الذي خلق 7 سماوات طباقا يا 7 ሰማያትን የተነባበሩ ሲሆኑ የፈጠረው ነው طباقا أي طبقة بعضها فوق بعض ከፊሉ በከፊሉ ላይ ከፍ የተደረገ የተስተካከሉ አንዱ በሌላኛው ሙጥብቅ የሆነ አድርጎ የፈጠራቸው ነው ما ترى في خلق الرحمن من تفاوت بالرحمن أفتاتر من مزانف أتملكتم أتاين من تفاوت أي
من اختلاف واضطراب وعدم المناسبة يتزبرارك يما يقتاتم يما يمتاتم نجر التايم صنع الله الذي أتقن كل شيء الله تبارك وتعالى فطرة هلو من إمكان يللبت يتموالى أدركون يفتر እነዚህን ሰባት ሰማያቶች ከግዝፈታቸው ከታላቅነታቸው ጋር ምንም እንከን ምንም መዛነብ ሳይኖርባቸው አንዱ በሌላው ላይ የተነባበረ አድርጎ የፈጠረ ነው ما ترى في خلق الرحمن من تفاوت بالرحمن أفتاتر ምንም መዛነፍን አታይም فرجع البصر عينهن ملس هل ترى من فطور ከስንጥቆች ታያለህን አይንህን መለስ አድርግና የመጀመሪያው እይታ አልበቃኝም ማረጋገጫ አይሆነኝም የምትል ከሆነ መጀመሪያ ይታል ምንም ነገር አላየህም አይ ምንም አይነት እንከን ምንም አይነት መዛነፍ ምንም አይነት ጉድለት አላገኘህም የመጀመሪያው እይታ ካልበቃ አይንህን መልስና ተመልከት እስኪ هل ترى من فطور أي من شقوق وتصدع በእነዚህ ግዙፍ ታላላቅ ሰማያቶች ውስጥ سنتكننا كفتة تملكت اللهوي الذي خلق 7 سماوات طباقا يا 7 سماوات يتنبابروا سهونوا يفترنوا ما ترى في خلق الرحمن من تفاوت بالرحمن أفتاتر من مزانف أتملكتم فارجع البصر عينها الملس هل ترى من فطور كسنتك تملكت اللهن ثم ارجع البصر كرتين كذيام عينهن دقاقمه ملس مرتين يميلو مثنانو ولكن معناه مرة بعد مرانو دقاقمه ببذات ايملالسك تملكت مالتنا امي الدبك امي فرانا قريلم الله تبارك وتعالى يفترهم فترة يوكال የምትችለውን አቅም ሁሉ ተጠቅመህ እስኪኔ ከፈጠርኩት ፍጥረት ውስጥ የሆነችን ከናምጣልኝ የሆነችን ክፍተት ፈልግልኝ እያለ ነው ثم ارجع البصر كرتين كذيام عينهن دقاقمه ملس ينقلب إليك البصر عينه ودانت يملسال خاسئا يتوارد باده وهو حسير السو يدكمنا يسلتشسهون مالتنا خاسئا أي ذليلا صغيرا خائبا يتوارد يتنانس يمفلقون يالاقنيا حسير بمعنى خليل ومتعب يدكمنا يتلجهون يملسا مكنياته عمرهن هلن كان بالتفج በእነዚህ ሰማያቶች ውስጥ ክፍተትንና ስንጥቅን ለመፈለግ መጨረሻ ላይ የምታገኘው ውጤት ምንድነው አይንህ የሚፈልገውን ነገር ባለማግኘቱ ተናንሶ ተዋርዶ ባዶ ሆኖ የደከመ ሆኖ ይመለሳል ነው وهذا يا الله تبارك وتعالى عظمه وقدره በሁሉም ነገር ላይ የተሟላ መሆኑን የሚያመላክት ነው ثم ارجع البصر كرتين كذيام عينهن دقاقمه ملس ينقلب إليك البصر خاسئا عينه يتوارد هنو ودانت يملسال وهو حسير الصم يدكمه هنو ولقد زينا السماء الدنيا بمصابيح يقربتان سماي برقت بمبراتوች أفجيتن سماء الدنيا እኛም እንመለከታት የመጀመሪያይቱ ሰማይ ናት الله تبارك وتعالى ይችን ሰማይ بالمصابيح أي بالكواكب والنجوم ለሷ እንደ ፋኖስና እንደ አምፖል የሆኑ የሚያስቧት የሚያበሩባት የሆኑ ከዋክብቶችን አድርገናል وجعلناها رجوما للشياطين ለሸይጣኖችም መውገሪያ አድርገናታል أي هذه المصابيح እነዚህን ከዋክብቶች ወይም ከነዚህ ከዋክብቶች ሙስተሚድ የሆኑ ሹሁቦችን አይ ተወርዋሪ የምንላቸውን ለሸይጣኖች መወገሪያ አድርገናቸዋል ከዋክብቶችን አላህ ተባረከ ወተዓላ ከሙጃሂድ ረህመቱላሂ ዐለይሂ እንደመጣው ለሶስት ምክንያትን የፈጠራቸው ይላል አንድ ለሰማኡ ዱንያ ውበትና ጌጥ አድርጎ ነው ሁለት ወደ ሰማይ ወጥተው
የመላእክቶችን ንግግር ስለ አላህ ተባረከ ወተዓላ ውሳኔ የሚያወሩትን ወሬ ለመስማትና ለመስረቅ የሚሞክሩ ሸይጣኖችን ለመውገሪያ ነው። ሶስተኛው ደግሞ ሰዎች መንገድ በሚሄዱበት ጊዜ ለምልክትነት እንዲጠቀሟት ነው። وهو الذي جعل لكم النجوم لتهتدوا بها في ظلمات البر والبحر እንዳለ ከዚህ ውጭ የሩቅ ሚስጥር ዕውቀትን ለማወቅ ነገ የሚከሰተውን አውቃለሁ ዝናብ የሚመጣው መቼ ነው ኢላ غير ذلك من التخرصات ይሄ አላህ ተባረከ ወተዓላ ከዋክብቶችን የፈጠረባቸው ዓላማና ምክንያት አይደለም። ولقد زينا السماء الدنيا بمصابيح የቅርቢቷንም ሰማይ በርግጥ በመብራቶች አስጌጥን وجعلناها رجوما للشياطين ለሸይጣኖችም መውገሪያ አደረግናት። ይሄንን ሱረቱል ጂን ላይ እንዳሳለፍነው አላህ ተባረከ ወተዓላ ነብያችን አለይሂ ሰላቱ ወሰላም ከተላኩ በኋላ ሸይጣኖች ወህዩን ለመስረቅ እንዳይችሉ ሰማይን በመላእክቶች የተጠበቀች ከዚያ ሊያልፉ የሚችሉት ደግሞ እንዳይደርሱና እንዳይሰሙ እነዚህን ከዋክብቶችን ለነሱ መውገሪያ አድርጓል። وأعتدنا لهم عذاب السعير لنسم የእሳትን ቅጣት አዘጋጅተንላቸዋል። አይ ለነዚህ ሸይጣኖች በዱንያ ይህንን ስራ ለመስራት በሚሞክሩበት ጊዜ አይ استراق السمع በከዋክብቶች ይወገራሉ ይጠፋሉ። ከዚያ በኋላ ደግሞ يوم القيامة لهم نار مسعرة የተነደደችና የተቀጣጠለች ኃይለኛ እሳት ለነሱ አዘጋጅተንላቸዋል። واعتدنا لهم عذاب السعير لنسم يأساتن كتاب أزجاجتنال وللذين كفروا بربهم لنزيام بقيتاتشو لكادو عذاب جهنم يجهنم كتاب أللاتشو أي شيطانوች በእሳት እንደሚቃጠሉትና እንደሚቀጡት ከሰው ልጆችም መልእክተኞችን ያልተቀበሉ በኔ ያላመኑ የጀሃነም እሳት አለላቸው። وبئس المصير መመለሻይቱም ከፋች። ይቺ ጀሃነም መመለሻ የሆነችለት ሰው መመለሻው በጣም የከፋ ነው። በውስጧ ምንም ኸይር ነገር አያገኝም ከስቃይና ከቅጣቱ ውጭ ማለት ነው። إذا ألقوا فيها በውስጧ በተጣሉ ጊዜ سمعوا لها شهيقا ለሷ ማናፋትን ይሰማሉ። الشهيق هو أول نهيق الحمار كما قال البغوي رحمة الله عليه أهيا بميتوهبت ጊዜ መጀመሪያው ድምፁ ያ شهيق ይባላል። وهو أبغض الأصوات وأقبحها ከድምጾች ሁሉ አስቀያሚውና የሚያስጠላ ነው። إن أنكر الأصوات لصوت الحمير እንዳለው الله تبارك وتعالى ይቺ ጀሃነም ኩፋሮች በውስጧ በሚወረወሩበት ጊዜ በሚጣሉበት ጊዜ ታናፋለች ትጮሃለች። وهي تفور እሷ የምትፈላ ስትሆን ማለት ነው። تفور بمعنى تغلي بهم كغلي المرجل ልክ ድስት ተጥዶ እንደሚፈላው ሁሉ እሷም እነዚህን ሰዎች ታንተከትካቸዋለች ታፈላቸዋለች። አንዳንድ ሰለፎች እንዳሉት كما يغلي الماء الكثير بالحب القليل ትንሽ እህልን ብዙ ውሃ ውስጥ አስገብተው እንደሚንተከተከው እሷም ከግዝፈቷና ከትልቅነቷ የተነሳ እነዚህ ካፊሮች በውስጧ ሲወረወሩባት ልክ እንደ ንፍሮ ታንተከትካቸዋለች ታፈላቸዋለች። إذا ألقوا فيها በውስጧ በተጣሉ ጊዜ سمعوا لها شهيقا ለሷ ማናፋትን ይሰማሉ። وهي تفور እሷ የምትንተከተክ የምትፈላ ስትሆን ማለት ነው። እንኳን ገብተውባት ከሩቅም ስታያቸው በንዴትና በጥላቻ ትንተከተካለች ትጮሃለች። አላህ ሱረቱል ፉርቃን ላይ እንዳለው إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا እንዳለው ከሩቅም ስታያቸው ትቆጣለች
ታናፋለች፣ ትጮኻለች። በውስጧ በሚወረወሩበት ጊዜ ደግሞ ቁጣዋ ይበረታል። በእነዚህ ሰዎች ላይ ትንፈቀፈቃለች፣ ትፈላለች፣ ትጮኻለች። ተካዱ ተመየዙ ሚነል ገይዝ ከቁጭትም የተነሳ ልትበጣጠስ ትደርሳለች። እነዚህ ጌታዬን ያመፁ የፈጠራቸውን የረዘቃቸውን አላህ አናምንብህም ያሉ ብላ ለአላህ ተቆጭታ ልትበጣጠስ ትደርሳለች። ተመየዙ አይ የካዱ بعضها ينفصل عن بعض ከፊሏ ከከፊሏ ሊለያይና ሊበጣጠቅ ይደርሳል። የአላህ ፍጥረቶች ሰማዩ፣ ምድሩ፣ ተራራው፣ ጀሃነሙም፣ አዕዋፉም፣ አውሬውም ሳይቀር ይቆጣሉ። ሱረቱል መርየም ላይ አላህ እንደገለጸው ተካዱ ሰማዋቱ የተፈጠርነ ተካዱ ሰማዋቱ አን ደዐው ሊረሕማን ወለዳ ወማ የንበጊ ሊረሕማን ወለዳ ተካዱ ሰማዋቱ ላ አንድ ሰው አስታውሰኝ። ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኽሩ ልጅባሉ ሀዳ አን ደዐው ሊረሕማን ወለዳ ወማ የንበጊ ሊረሕማን አን የተኺዘ ወለዳ። ሰማያቶች ሊሰነጣጠቁ ሊሰባበሩ፣ ምድርም እንደዚሁ ልትሰነጠቅ፣ ተራራዎችም ሊወድቁ ይቃረባሉ አለ። ይህ ለምንድን ነው የሚሆነው? አን ደዐው ሊረሕማን ወለዳ የሰው ልጆች አላህ ልጅ አለው ስላሉ። እነዚህ ግዙፍ ታላላቅ ፍጥረቶች ለአላህ ይቆጣሉ፣ ለሱ ይቆጫሉ። ጀሃነምም እነዚህም በዱንያ አላህን ሲክዱ የነበሩ ሲያምፁት ሲወነጅሉ የኖሩ ሰዎችን በምታያቸው እሷ ውስጥ በሚጣሉበት ጊዜ ከቁጭትና ከቁጣ የተነሳ ልትበጣጠስ ትደርሳለች። አልገይዝ ሁወ አዕላ መርተበት ልገضብ ወአሸዱ አንዋዒሃ ከቁጣ አይነቶች ኃይለኛውና ከፍ ያለው ነው። ተካዱ ተመየዙ ሚነል ገይዝ ከቁጭትም የተነሳ ልትበጣጠስ ትደርሳለች። ኩለማ ኡልቂየ ፊሃ ፈውጁን በውስጧ ጭፍሮች በተጣሉ ቁጥር ሰአለሁም ኸዘነቱሃ ዘበኞቿ ይጠይቋቸዋል። አይ ወደ ጀሃነም ኩፋሮች ጀማዓ ፊረቅ እየተደረጉ በሚወረወሩበት ጊዜ ጀሃነምን የሚቆጣጠሩና የሚያስተናብሯት ዘበኞቹ አሉ። ተሐኩመን ወስትህዛእን ቢሃኡላኢ ልከፈራ በእነዚህ ከሃዲዎች እያላገጡባቸው እያስቆጯቸው ይጠይቋቸዋል። ሰአለሁም ኸዘነቱሃ ዘበኞቿ ይጠይቋቸዋል። አለም ያእቲኩም ነዚር አስጠንቃቂ አልመጣችሁምን ይሏቸዋል። ጀሃነም እንዴት ገባችሁ? በዱንያ እያላችሁ በአላህ አንድነት እመኑ፣ መልእክተኞቹን ተቀበሉ፣ መጽሐፉንም እንደዚሁ ተከተሉ እያሉ የሚመክሯችሁ የሚያስተምሯችሁ አስጠንቃቂ ነቢያቶች አልመጧችሁም ነበር እንዴ እያሉ ያላግጡባቸዋል፣ ያስቆጯቸዋል። ቃሉ በላ እነዚህም የጀሃነም ሰዎች አይደለም ይላሉ። በላ የምትለው ቃል እንዳሳለፍነው ሰልቢ የሆነን ጥያቄ ወደ ኢጃብ የምትመልስ ናት። ስለዚህ በላ ማለት አይደለም ማለት ነው። ወደኛ አስጠንቃቂ መልእክተኛ ሳይላክልን ቀርቶ አይደለም። ቀድ ጃአና ነዚሩን በእርግጥም አስጠንቃቂ መጥቶናል። ፈከዘብና አስተባበልንም። ወቁልና ማ ነዘለ አላሁ ሚን ሸይ አላህም አንድንም አላወረደም አል ምንንም ነገር አላህ አላወረደም አል ኢን አንቱም ኢላ ፊ ضላሊን ሙቢን እናንተ በግልጽ ኢላ ፊ ضላሊን ከቢር እናንተ በታላቅ ጥመት ውስጥ እንጂ አይደላችሁም አል አይ መልእክተኞች ወደኛ ለማስጠንቀቅ በመጡ ጊዜ አስተባበልን፣ መልእክታቸውን አልተቀበልንም። በዚያ ብቻ አልተገደበም፣ ማስተባበል ላይ ብቻ አልቆሙም። በል ምን አሉ? አላህ ምንንም ነገር አላወረደም። ወማ ቀደሩላህ ሐቀ ቀድሪ ኢዝ ቃሉ ማ አንዘለላሁ ዐላ በሸሪን ሚን ሸይእ እንዳለው ማለት ነው። አላህ ምንንም ነገር አላወረደም ማለት ለእሱ የሚገባውን ክብር ካለመስጠት ነው።
እንዴት ነው አላህ ሰዎችን ፈጥሮ ሲያበቃ ለትልቅ ዓላማ አስገኝቷቸው ጀሃነምና ጀነትን ፈጥሮ ለሚታዘዘው ጀነትን ለሚያምፀው ጀሃነምን ካስገኘ በኋላ መልእክተኛ ሳይልክ መጽሐፍ ሳያወርድ እንዴት ብሎ ባሮቹን ይተሳሰባል? እንዴትስ ብሎ ሊመነዳ ሊቀጣ ይችላል? ይህ ከአላህ ታላቅነት ከሱ ፍትሃዊነት ጋር በፍጹም የሚጻረር ነው። لذلك አላህ ምንንም አላወረደም የሚሉ ሰዎችን ለአላህ የሚገባውን ክብር አልሰጡም እያለ ይወቅሳቸዋል። ንግግራቸው ውድቅ መሆኑን ይገልጻል። እነዚህ ሰዎች ከማስተባበላቸው በተጨማሪ አንቀበልም ከማለታቸው ውጭ ምን አደረጉ? አላህ ምንንም ነገር አላወረደም። ከዚያም ደግሞ አስከትለው ይህንን ሐቅ ይዘው የመጡላቸውን ሰዎች ምን አሏቸው? ኢን አንቱም ኢላ ፊ ضላሊን ከቢር፣ እናንተ በትልቅ ጥመት ውስጥ እንጂ አይደላችሁም። እንኳን እኛን ልትመሩ አላህ ወደሚፈልገው ነገር ልታመላክቱን ይቅርና ራሳችሁ ያላችሁበት መንገድ ስህተት ነው አሉ። ቃሉ በላ አይደለም አሉ። ቀድ ጃአና ነዚሩን በእርግጥም አስጠንቃቂ አስፈራሪ መጥቶናል። ፈከዘብና አስተባበልን። ወቁልና ማ ነዘለ አላሁ ሚን ሸይ አላህም ምንንም አላወረደም አል ኢን አንቱም ኢላ ፊ ضላሊን ከቢር እናንተ በትልቅ ጥመት ውስጥ እንጂ አይደላችሁምም አል። ወቃሉ ለው ኩና ነስመዑ አው ነዕቂሉ ብንሰማ ወይም ብናስብ ኖሮ አሉ ማ ኩና ፊ አስሓቢ ሰዒር በእሳት ጓዶች ውስጥ ባልሆን ነበርና። በዱንያ የአላህ መልእክተኞች መልእክቱን ሲያደርሱን በመልካም ነገር ሲያዙን ከክፉ ነገር ሲከለክሉን ጠቃሚ የሆነ መስማትን ብንሰማ ብናስተነትንና ብናስብ ኖሮ ዛሬ የጀሃነም ሰዎች አንሆንም ነበር እያሉ ይቆጫሉ፣ ራሳቸውን ይወቅሳሉ። ወቃሉ ለው ኩና ነስመዑ አው ነዕቂሉ የምንሰማ ወይም የምናስብ በሆንን ኖሮ ማ ኩና ፊ አስሓቢ ሰዒር ከእሳት ጓዶች ባልሆን ነበር። ፈዕተረፉ ቢዘንቢሂም ወንጀሎቻቸውንም አመኑ። እነዚህ የጀሃነም ሰዎች ጀሃነም እንደሚገባቸው በወንጀላቸው ምክንያት እንደሆነ እየተቀጡ ያሉት አመኑ። وهذا من تمام عدل الله تبارك وتعالى يا الله ፍትሃዊነት የሚያመላክት ነው። يوم القيامة አንድም ሰው ጀሃነም ውስጥ ሲቀጣ እኔ ጀነት ነበር መግባት ያለብኝ የሚል ሐሳብ ቀልቡ ውስጥ የለም። 100% ጀሃነም እንደምትገባው የሚያምን ሆኖ ነው የሚገባው። ምክንያቱም لا يهلك على الله إلا هالك በአላህ እጅ ላይ የሚጠፋው መጥፋት እንጂ ሌላ ምንም አይነት አማራጭ የሌለው ፍጡር ብቻ ነው። አላህ ተባረከ ወተዓላ ተውሂድን ብቻ የተቀበሉ ሰዎች ኸይር የሚሰራ ሰው በስራው በ10 እጥፍ ይባዛለታል። እንደ ኢኽላሱ እንደ የቂኑ እንደ ሲድቁ ደግሞ እስከ 700 እጥፍ ከዚያም በላይ አላህ እንጂ የማያውቀው ያክል ይበዛለታል። ወንጀል የሰራ ሰው ደግሞ ያቺ ወንጀሉ እንደ አንድ ብቻ ነው የምትጻፍለት። ወደ አላህ ከተመለሰ ያቺ ወንጀሉ ትሰረዛለች። ከዚያ ውጭም ወንጀሎችን የሚያራግፉ ብዙ ነገራቶችን አድርጓል። አንድ አማኝ ሙሲባ ሲያጋጥመው حتى الشوكة يشاقها እሾክ እንኳን ቢወጋው ማለት ነው ሲያመው ሲያጣ ሲቸገር ሲከፋው ሲያዝን እነዚህ ሁሉ ወንጀሎችን የሚያራግፉለት ናቸው። ስለዚህ አላህ ተባረከ ወተዓላ ለባሮቹ የጀነትን መንገድ አግርቶላቸዋል። ወደ ጀሃነም የሚወስደውን መንገድ ደግሞ አጥብቆታል። የኸይርን ስራ ምንዳ እጥፍ ድርብ አድርጎ አባዝቶታል። የመጥፎውን ስራ ደግሞ ያንን የሚሰራውን ብቻ ነው የሚጽፍበት። ከቶበተ ያንን ወንጀሉን ሰርዞለት በአምሳያው ከዛም የበለጠ ደግሞ መልካም ስራ ይሰጠዋል። ይሄን ሁሉም ቢብሎ ጀሃነም ውስጥ የሚገባ ሰው ላሸክ የውመል ቂያማ መወሻሸት የለም። በውስጥ ሌላ ነገር ይዘህ በመላእክት ሌላ ነገር ማውራት የለም። ذلك يوم الحق
የእውነት ቀን ነው። የውመ ቱብለ ሰራኢር ሚስጥሮች ሁሉ የሚገለጹበት የሰው ልጅ አካላቶች በሐቅ የሚመሰክሩበት ነው። አላህ ዘንድ ማንም ሊዋሽ አይችልም። ስለዚህ እነዚህ ኩፋሮች ወንጀላቸውን ይቀበላሉ፣ ጀሃነም እንደሚገባቸውም ያምናሉ። አላህ በድሎን ነው እኛ የጀነት ነበርን መሆን ያለብን የሚል ቅንጣት ታክል እምነት በቀልባቸው ውስጥ የለም። በል በአንዳንድ ሪዋያዎች እንደመጣ አላሁ አዕለም ሰነዱን ሰዎች ጀሃነም በሚገቡበት ጊዜ ይላሉ ጀሃነም ለነሱ ይበልጥ የተገባቸው እንደሆነ ከማመንና ከማወቅ ጋር ነው። ፈዕተረፉ ቢዘንቢሂም ወንጀሎቻቸውንም አመኑ። ፈሱሕቀን ሊአስሓቢ ሰዒር ለእሳት ጓዶችም መራቅ ተገባቸው። ፈሱሕቀን ቢመዕና ፈቡዕደን እነዚህ ወንጀላቸውን ያመኑ የተቀበሉ ሰዎች ከአላህ ረሕመት ሊራቁ ከጀነት ሊከለከሉ ለዘላለም በቅጣት ውስጥ ሊቆዩ ተገባቸው እያለ ነው አላህ ተባረከ ወተዓላ። ፈዕተረፉ ቢዘንቢሂም ወንጀሎቻቸውንም አመኑ። ፈሱሕቀን ሊአስሓቢ ሰዒር ለእሳት ጓዶች ለጀሃነም ጓዶች መራቅ ተገባቸው፣ ከኔ እዝነት መባረር ተገባቸው። ኢነ አለዚነ የኽሸውነ ረበሁም ቢልገይቢ እነዚያ ጌታቸውን በሩቁ የሚፈሩት እንዳሳለፍነው ቁርአን ኡንዚለ መሳኒ አንድ ጊዜ ስለ ካፊሮች ስለ ጀሃነም ሰዎች ካወራ ቀጥሎ ስለ ጀነት ሰዎች ስለ ሙእሚኖች ያወራል። ምክንያቱም አማኞች በፍራቻና በተስፋ መካከል ሆነው ወደ አላህ እንዲጓዙ ማለት ነው። ከሱ ረሕመት ተስፋ ሳይቆርጡ መልካምን ነገር ተስፋ እያደረጉ የሱንም ቅጣት ሳይተማመኑ እየፈሩና እየሰጉ ወደ እሱ እንዲጓዙ ወደ ጀነት የሚያደርሳቸውን መንገድ እንዲይዙ አላህ ተባረከ ወተዓላ የኸይረኞችን ይጠቅስና የሸረኞችን ያስከትላል። ስለ ጀሃነም አውርቶ ስለ ጀነት ያመጣል። ኢነ አለዚነ የኽሸውነ ረበሁም ቢልገይቢ እነዚያ ጌታቸውን በሩቁ የሚፈሩት ቢልገይቢ ቢመዕና ወልሓል አነሁ ጋኢቡን ዐንሁም አላህ ተባረከ ወተዓላ ከነሱ የራቀና የተሰወረ ከመሆኑ ጋር ማለት ነው። አልገይብ ሁወ ማ ላ ዩድረኩ ቢልሐዋስ በስሜት ህዋሳችን ልናገኘው የማንችለው ነገር ገይብ ይባላል። እነዚህ ሰዎች ኢማናቸው የተሟላ ከመሆኑ የተነሳ አላህን ሳያዩት ይፈሩታል፣ ይጠነቀቁታል። ወልኸሽያ هي خوف مع العلم كأوقات ጋር ተቆራኝታ የምትመጣው ፍራቻ ነው። ለምሳሌ አንድን ሰው ኃይለኛ ነው፣ ጀግና ነው፣ ጠንካራ ነው ተብለን ተነግረን ስለነሱ የምንፈራው ፍራቻ አለ። በተቃራኒው ደግሞ ሰውየውን በአካል አይተነው ማድረግ የሚችለውን ነገር ተረድተን የምንፈራው ፍራቻ አለ። ኸሽያ ማለት ኸውፉን አን ዒልም ከእውቀት የመነጨ የምትፈራውን አካል ከማወቅና ማንነቱን ከመረዳት የሚመነጨ ፍራቻ አይነት ነው። እነዚህ ሰዎች አላህን ተባረከ ወተዓላ ጠንቅቀው የሚያውቁ ናቸው። እምነታቸውም የተሟላ ነው። ስለዚህ ሳያዩት እሱን ይፈሩታል፣ ይጠነቀቁታል፣ ቅጣቱንም እንደዚሁ ይሰጋሉ ነው። ጋኢበን ዐንሁም አው ደግሞ ጋኢቢን ዐንሁ ወይም ደግሞ እነሱ ራሱ ከሱ የራቁ ከመሆናቸው ጋር ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት ስለ ኢሕሳን ጅብሪል ዐለይሂ ሰላም በጠየቃቸው ጊዜ አን ተዕቡደ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። ኢሕሳን ማለት አይ የእስልምና ሃይማኖት ጫፍ ላይ ያለው ደረጃ ነው። ኢሕሳን ማለት ሰዎች መጀመሪያ በኢስላም ነው የሚጀምሩት። እስልምናቸው ሲሟላ አካላዊ የሆነውን ስራ ሲሰሩ ወደ ኢማን ደረጃቸው ከፍ ይላል። ከዚያ ኢማናቸው ሲሟላ ልባዊ የሆኑ ስራዎችን ሲያሟሉ ሲፈጽሙ ደረጃቸው ወደ ኢሕሳን ከፍ ይላል። وهذا أعلى مراتب الإيمان كأمنت كسلمنا درجة وجمكاكل كفتنياو ነው። ይህ ደረጃ ምንድነው አሉ ነብያችን አለይሂ ሰላቱ ወሰለም አላህን እንደምታየው አድርገህ ልትመለከተው ልክ ፊት ለፊትህ እንዳለ ማለት
አንተ ባታየው እንኳን እሱ ያያልና ፊት ለፊትህ መኖሩን አስበህ ማምለክ ደረጃ ላይ እንኳን ካልደረስ አንተ እንደምታየው ሆነ እሱን መገዛት ካልቻልክ እንኳን እሱ እንደሚያይህ አውቀህ በዚያ መልኩ ልትገዛው ይገባል። እና እነዚህ አማኞች አላህን ተባረከ ወተዓላ ከነሱ የተሰወረ የማያዩት ከሱ የራቁ ከመሆናቸው ጋር ይፈሩታል፣ ቅጣቱንም እንደዚሁ ይጠነቀቃሉ። إن الذين يخشون ربهم بالغيب እነዚያ ጌታቸውን በሩቁ የሚፈሩት لهم مغفرة وأجر كبير ለነሱ ምህረትና ታላቅ ምንዳ አለላቸው። አይ አላህ ተባረከ ወተዓላ እነዚህን ሰዎች يوم القيامة የሰሩትን ወንጀል ሁሉ ይምርላቸውና በመልካም ስራቸው ታላቋን ምንዳ ጀነትን ይሰጣቸዋል። ይህን ነው በዚህ መልኩ ነው አላህ ተባረከ ወተዓላ ደጋግ ባሮቹን ሙእሚኖቹን የሚያስተናግዳቸውና የሚተሳሰባቸው። የሰሩት ወንጀል ይማራል። أولئك الذين نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كانوا يوعدون እንዳለው ማለት ነው። ሙእሚኖች የተውሂድ ሰዎች አላህን ተባረከ ወተዓላ በአንድነት የሚያመልኩ በሱ ላይ ምንም ነገር የማያጋሩ ሰዎች ወንጀላቸው ቢበዛ እንኳን يوم القيامة الله تبارك وتعالى እነዚያን ወንጀሎች ሁሉ በዱንያ እንደሰተራቸው እንደሸሸጋቸው ይምርላቸዋል። ከዚያም በኋላ ደረጃቸውን ከፍ አድርጎ የጀነት ያደርጋቸዋል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك